ለምን አጭር ሆንክ በሚመስል መልኩ አንዳንድ ሰዎች የሚሰጡት ኮሜንት በጣም የሚያሳፍር የሚያሳዝን የቲክቶክ የካፕሎች የጥንዶች ህይወት ግማሽ ፐርሰንቱ ቢዝነስ ነው ግማሽ ፐርሰንቱ የራሳቸው ህይወት ነው የዛሬ 5 ዓመት ስንመለከታቸው በጣም የምናፍርባቸው አይነት ቪዲዮዎች የሚሰሩ ሰዎች አሉ በጣም ብዙ ጤና ይስጥልኝ ክቡራን ተመልካቾቼ እንደምን አላችሁ አቤል አለማየሁ ነኝ ይህ አቤል ኢንፎቴመንት ነው ዛሬ የሶሻል ሚዲያ ትዳር ላይ የተመለከተ ቪዲዮ ነው ይዤላችሁ የመጣሁት እስከ ፕሮግራሙ በጣም እንድትከታተሉኝ ስጋብዝ ሰብስክራይብ እና ላይክ ማድረጋችሁ እንዳይረሳ በመጠየቅ ነው መልካም ቆይታ ሶሻል ሚዲያ ላይ የምንመለከተው እንግዲህ የካፕሎች ወይም ደግሞ የባለ ትዳሮች ህይወቱ ሊሙነት ነው ማለት አይቻልም አንዳንድ ፌክ ነገር በጣም ይበዛበታል አንዳንዶች ደግሞ ለዚሁ ቪዲዮ ለመስራት ብለው ካፕል የሆኑት ዳር የመሰረቱ ይሄ ፌክ ሜሬጆች ፌክ ካፕል ላይፍ አለ የጥንዶች የሶሻል ሚዲያ ህይወት እንደምታውቁት ከሆነ ዴሊ ሩቲኑን ሰዎች ይመለከታሉ ለምን እንደሆነ ባይታወቅም ሰዎች የጥንዶችን ህይወት መስማት የአውቶባዮግራፊ ማንበብ እንወዳለን እንመለከታለን ይሄ ዓለም ላይ ያለ በተለይ ጥንዶች ስለ ጥንዶች ህይወት ተሞክሯቸውን እናዳምጣለን ኤክስፒሪየንሳቸውን ያለፉበትን መንገድ ሼር ለማድረግ እንሞክራለን በተለይ ቲክቶክ ላይ የምንመለከታቸው ካፕሎች ወይም ጥንዶች ዋነኛ ዓላማቸው ማዝናናት ስለሆነ ይሄ የሚታየው ደስ የሚለውን ነገር ብቻ ነው ለተመልካች ሊሰጡ የሚችሉት እንጂ ቢሃይንድ ዘ ከርቴን ምን አይነት ላይፍ እንዳላቸው ላያሳዩን ይችላል በእርግጥ ይሄ የማንማርበት ነገር ከሆነ መውጣቱ ጥቅም የለውም ግን አንዳንዴ ደግሞ በጣም የምንመለከታቸው ነገሮች አሉ ይህ ቪዲዮ ለነዚህ ሁሉ ካፕል ኮንተንት ክሬተሮች በሙሉ ነው ሁላችሁም ሼር እያደረጋችሁ ሜንሽን እያደረጋችሁ ይሄ ጥያቄ እንዲመልሱልን አድርጉ የምታሳዩን ቲክቶክ ላይ ቀርጻችሁ የምታሳዩን ላይፍ እውነተኛ ላይፋችሁን ነው ወይስ ደግሞ እንድናየው የምትፈልጉትን ብቻ ነው የምታሳዩ ይሄ ጥያቄ የኔ ብቻ አይመስለኝም የብዙ ወንዶችና የብዙ ሴቶች ጥያቄ ይመስለኛል ሁሌም የምትጠራሩት እንደምናየው እማ አባ ብቻ ነው የምትጠራሩት ቁርስ ሁል ጊዜ እየሰራችሁ አልጋ ድረስ ይዛችሁ እየሄዳችሁ ነው የምትበሉት ሁል ጊዜ እንደዛ ያማረ ነገር ነው የምትበሉት ሁሌ ቤታችሁ ውስጥ አዲስ ዕቃ እንደቀየራችሁ ነው በቃ ሁሌ ሰርፕራይዝ እንደተደራረጋችሁ ነው ሁሌ አበባ እንደገዛችሁ ነው ሁሌ ንገሩን እስትራግሩንም ንገሩን ስንገባ የሚያጋጥሙን ነገሮችን ንገሩን ሁሌ ሰላም ነው ሁሌ እንደዚህ ፍቅር ነው የሚያጋጥሙን ነገሮችንም ንገሩን እንዴት እንደምትፈቷቸውም ንገሩን ምን እንደሚያጣሉን በዛው እናያለን እንጂ ሁሌ እንደዚህ እንደማይኖር ማወቅም አለብን እርግጠኛ ነኝ ብዙ ወንዶች ብዙ ሴቶች ወደ ትዳር ለመሄድም ሪሌሽንሺፕ ውስጥ ለመግባትም የሚያስቡ ወንዶችና ሴቶችን ኤክስፔክት የምናደርጋቸውን ነገሮች ለምሳሌ የሱራፌልና የፋሲካን እነዚህን ካፕሎች እንመልከት ሱራፌል ያው በቁመቱ አጠር ያለ ወንድማችን ነው ትዳር መስርቶ ከፋሲካ 2 ልጆችን ወልዷል እንደሌላው ሰው የቲክታክ ቪዲዮ አብረው ይሰራሉ ለምን አጭር ሆንክ በሚመስል መልኩ አንዳንድ ሰዎች የሚሰጡት ኮሜንት በጣም የሚያሳፍር የሚያሳዝን ነው ወይ ደግሞ አጭር ሆኖ የተፈጠረ ሰው ቤቱን በሩን ዘግቶ ነው ቁጭ ማለት ያለበት ቪዲዮ መስራት አይችልም በጣም አንዳንዶቻችን እኮ ባንክና ታንክ ስለሌለን ነው እንጂ ትልቅ አፋኞች እኮ ነን እኛም አሁን የሆነ የኃላፊነት ወንበር ብንይዝ እኮ ምን ያህል አፋኝ መሆናችን የሚያሳዩ ኮሜንቶች እንመለከታለን ረሰባችን እንደነዚህ አይነት ጣት የሚቀስሩ ሰዎች መኖራቸውን አውቃ ከሱራፌል ጋር ትዳር መመስረቷ ጎበዝነቷን ያሳያል ትዳር መስርቶ ልጆች ወልዶ ደስተኛ ቤተሰብ ይመራል ግን አንዳንዴ ለምን ፈን የሚያደርግ ቪዲዮ ሰራችሁ የቅናት ይሁን የምቀኝነት ይሁን የተንኮል ይሁን ልጆቹ ሊሰብሩ የሚችሉ ኮሜንቶች በጣም ይሰጣሉ እኛ ጋር ድሮ እንደምታውቁት ትዳር እንደ መሶብ ወርቅ ተሸፋፍኖ ተኳኩሎ የሚቀመጥ ነገር ነበር ማንም ስለቤቱ ስለትዳሩ ገበያ ላይ ያወጣም አየር ላይ ያወጣም አሁን መድረክ ላይ ያወጣም አሁን ግን ገበያም ስለሆነ ስራ ስለሚሰራበት በሶሻል ሚዲያ ገንዘብ ማምጣት ወይም ደግሞ ማግኘት ስለተቻለ ብቻ አንዳንዶቻችን በቃ ገመናችንን ትዳራችንን ህይወታችንን ወደዛ እናወጣዋለን አንዳንዶች የትዳራቸውን የልጆቻቸውን ገመና ምናምን የሚያሰጡት በአሁን ሰዓት ሶሻል ሚዲያ እንደዛ አይነት ነገሮች መስጠት ተመልካችን ስለሚስብና ስለሚያመጣልን ነው እኛ የምንመለከታቸው አሁን የሶሻል ሚዲያ ባለትዳሮች በአብዛኛው ስኬታቸውን መጋረጃቸውን ሲቀይሩ ቲቪ ሲገዙ
አባዬ፣ እማዬ፣ ወንድሜ፣ ጌታዬ፣ ማሬ ምናምን ሲባባሉ እንጂ ያላቸውን ይሄ ኮንፍሊክት እንዴት ማኔጅ እንደሚያደርጉ ግጭቶችን እንዴት አስወግደው ጥምረታቸውን እንደሚያስቀጥሉ ምናምን አንመለከትም። መቼም ዘንድሮ እዚህ ሀገር ለቃሉ ይቅርታ እየጠየቁ ያልሰገጠ ሰው በጣም ጥቂት ነው ማለት ይቻላል። ምክንያቱም በተለይ ሶሻል ሚዲያ ላይ ስንመለከት ሰው ማንነቱን እሱነቱን ሁሉ አጋልጦ እየሰጠ ነውሩን ሁሉ እያወጣ እውቅና ፍለጋ በጣም እየተማማተ ነው። ገንዘብ ለመስራትም ይረዳል ተብሎ ስለሚታሰብም ይመስለኛል ሩጫ ላይ እንገኛለን። በተለይ ደግሞ ካፕሎች፣ ባለትዳሮች፣ በጓደኝነት ውስጥ ያሉ ሰዎች ማንነታቸውን ገበናቸውን ሶሻል ሚዲያ ላይ ቲክታክ ላይ እያሰጡ ገንዘብ ሲሰሩ እናያቸዋለን። አንዳንዶቹ እናትና ልጅ ሆነው ሊቀማሙ ስላሉት አጋር ወይም ወንድ ሁሉ የሚያወሩ አሉ። እንደነዚህ አይነት ነውሮች ያው ለእውቅና ይረዳሉ ተብሎ ስለሚታሰብ ይመስለኛል የራሱን ገበና ወይም ደግሞ የራሱን ነውር እንዴት ላይቭ ያወጣዋል የሚለው ነው አሁን እኔ በአጀንዳነት ይዤ የመጣሁት። ሰው ሚስቱን፣ የልጆቹን እናት፣ የልጆቹን አባት ነውር ወይም ችግር እንዴት እኔ አደባባይ እንደሚያወጣ በጣም ይገርማል። ከረንትሊ ባይወዳት ወይ ባትወደው ወይ ቢሰለቻችሁ እንኳን እነዚህ ሰዎች የልጆቹ እናት፣ የልጆቹ አባት የሆነ ነገር አሳልፈዋል። ሰው ገመናውን ሊደብቅ ይገባል እንጂ ገመናውን ግን እንዴት እንደሚያጋልጥ ነው በጣም የሚገርመው ነገር ማለት ነው። እንደነዚህ አይነት ኮንቴንቶች ከተመልካች ጋር ኮኔክሽንን በመፍጠር ይሄ ክሎዝነስ ለመፍጠር በጣም ምቹ አጋጣሚ ይፈጥራሉ። ስለዚህ እንደዚህ አይነት ኦተንቲክ የሆኑ ነገሮች ኢንጌጅመንት በመፍጠሩ ረገድ ያላቸው አስተዋጽኦ በጣም ከፍተኛ ነው። ስለዚህም ብዙ ተከታዮች ይኖራቸዋል፣ ሰዎች ይመለከቷቸዋል። ካፕሎቹም ፐርሰናል ብራንድ ይፈጥሩባቸዋል። በጋራ መስራት ሶሻል ሚዲያ ላይ ብዙ ጊዜ ሲያዋጣ እንመለከታለን። ይሄ የዕለት ተዕለት ላይፍ ስታይላቸውን ስለሚያቀርቡ ባለትዳር የሆኑም ሊሆኑ ያሰቡም ያልሆኑም ሰዎች ይመለከቷቸዋል። በጣም ነው የሚወደዱት፣ ሰው ያቸዋል። ይህን አጋጣሚ መጠቀማቸው ካፕሎቹ መጥፎ አልነበረም። ነገር ግን አንዳንዴ ልክ ያልሆኑ ነገሮች ሁሉ ማንነትን፣ ደረጃን፣ ሴትነትን፣ ወንድነትን፣ ክብርን የሚያጎድፉ የዛሬ ዓመት የዛሬ 5 ዓመት ስንመለከታቸው በጣም የምናፍርባቸውን አይነት ቪዲዮዎች የሚሰሩ ሰዎች አሉ። በጣም ብዙ። ይህን ቪዲዮ ተከታትለን እንመለስ። በመብርሃን ስም በስላሴ ስም በመቤት ሰላም ቤተሰብ እንዴት ናችሁን? ያለው እግዚአብሔር ይመስገን። ዛሬ ሚስትዮን ውጪ ራት እንበላለን ብያት ተዘጋጅተሽ ጠብቂኝ ብያት ነበርና ገጠመኝ ሆኖ ስራ በዝቶብኝ አመሸሁኝ። ስገባ እንዳጋጣሚ ተኝታ አገኘኋትኝ። ያው አመላ ይለቅም አይደል? በዚህ ዱቄት የሚያደርገውን ነገር አሳያችኋለሁ። ወደ እሷ እንሂድ። ማማ አንቺ ማማ ምን ሆነሽ ነው እንዴ? ማማ አንሂድም? አዎ በእናትሽ ትንሽ ስራ በዝቶብኝ እኮ ነው። በእናትሽ ምን እና እዛ ላይ ተኝተሽ ነው ታዲያ? ላያምሽ ነው ወይ? አልጋ ላይ አትተኝም እንዴ? መኝታ ቤት አትተኝም? ኧረ በቃ ተነሽ እንሂድ። ማርያም እንዴ እንዴት ይቀራል? ተነሽ። ኧረ የሚበራ ነገር የለም እንሂድ። አዎ በቃ ቅርብ ነው ስለመሸም ደግሞ የሌላ አምሮብሻል። በጣም ነው ያማረብሽ ማርያም። እስቲ እዚህ ጋር ምንድነው? ኩሉ ነው። እስቲ ኩሉ ነው መሰለኝ። ምን አይ በቃ ምንድነው መቀርጸሽ ጀመር? አረ በጣም ስላማረብሽ ማስታወሻ ነው የኔ እናት። እና ተነሽ እስኪ ፊትሽን በመስኮት ይሁ ኩልሽ ነው መሰለኝ። እዚች ጋር ምናምን ትንሽ እኔ ኩል ተቀባው። አረ ተቀብተሽ ምንድነው? ምን ተከፍተሽ ምንድነው? ወፍጮ ቤት ነበርሽ እንዴ? ያንተ ስራ ነው። እኔ ገና መግባቴ እኮ ነው። ገና መግባቴ ነው። እና
በመብርሃን ስም በስላሴ ስም በመቤቴ እንደምትመለከቱት ነው እንግዲህ ኮንቴንቶች የካፕል ኮንቴንቶች ለሞኔታይዜሽንም በርካታ ገንዘብ ለማስገኘትም ቶሎ ብራንድ ለመፍጠርም ገንዘብ ለማስገኘትም በጣም አቅም አላቸው። ግን አቅም አላቸው ተብሎ ገና ለገና እይታ ያስገኛል ታዋቂ እንሆናለን ፌመስ እንሆናለን ብሎ ሰግጦ የማይሆን ድርጊቶችን ማድረግ በጣም አሳፋሪ ነገር ነው። እነዚህ ጥንዶች በተለይ ባልየው ሴቷ ላይ በተደጋጋሚ እንደዚህ አይነት ነገሮች ሲያደርግ እንመለከታለን። ድራማም ሊሆን ይችላል፣ ኦቴንቲክ ላይሆን ይችላሉ፣ እውነተኛ ታሪክ ላይሆን ይችላል፣ ድራማም ሊሆን ይችላል። እነዚህ ቲክቶከሮች ሊያውቋቸው ከሚገቡ ነገሮች መካከል አንዱ ፐርሰናል ባውንደሪ ማበጀት ይገባል። ጭቅጭቅ፣ ነውር፣ አንዱ ያንዱን ክብር ሲጥስ በተለያየ ነገር ሸውዳለሁ ብሎ ዱቄት ሲቀባ ውሃ ውስጥ ሲከት አሳፋሪ ነገሮች ሲያደርጉ ያንን አሳልፎ ለተመልካች መስጠት ምን ይጠቅማል? እንደዚህ አይነት ግንኙነቶች አንድ ቀን ሰበብ ፈልገው መጨረሻቸው እንዳያምር አያደርጉም ወይ? ስህተትስ አይደለም ወይ? ለተመልካችስ ምን ጥቅም አላቸው? እነዚህ ነገሮች በጣም ልናስብባቸው ይገባሉ። በጣም ስህተት ነው፣ ነውርም ነው። አንዳንድ ቪዲዮዎቹን ግን ወንዱ ስለፈለገ ነው ወይ ሴቷ ስለፈለገች ነው የሚለጠፍ። እያንዳንዳችሁ ትጠያየቃላችሁ። አሁን እንደዚህ አይነት ነውር ያለባቸው ቪዲዮ ስትለጥፉ ልለጥፈው ወይ ብለህ ትጠይቃታለህ ነው ወይ ዝም ብለህ ነው የምትለጥፈው? ነው እሷን እያዋረድክ በቃ ዝም ብለህ እንደዚህ መኖር ነው የምትፈልገው? ተነጋግራችሁ የምታረጉትም ከሆነ ደግሞ የምክክር የጋራ ብልግና አላችሁ ማለት ነው። ላይክ እና ቪው እንደምታውቁት ቴምፖራሪ ነገር ነው። ህይወት፣ ልጅ፣ ትዳር ምናልባትም እግዚአብሔር እስከፈቀደለት ጊዜ ድረስ ቀጣይ ነገር ነው። እንደምታውቁት ማሰብ ለቪው እና ለላይክ አይደለም። ዛሬ ስለሚገኘው ገንዘብ አይደለም። የዛሬ 5 ዓመት እና የዛሬ 10 ዓመት ልጆቻችን ሊያፍሩበት የሚችሉ ነገሮችን ለምን እናደርጋለን? ለምን እንሰራለን? ጊዜያዊ አለመስማማቶች፣ ጊዜያዊ ግጭቶች እኮ ሊኖሩ ይችላሉ። በየቤቶቻችን የምናደድባቸው ማንኛውም ሰው ቤት ሊያጋጥም በጣም ያሳፋሪ ነው። እኔ እንዴት የልጆቼ እናት ላይ የምታፍርበትን የምደነግጥበትን ክብሯን ዝቅ የሚያደርጉ ነገሮች እየሰራው እንዴት ቪዲዮ ሰርች ያወጣሉ? እና እነዚህ ነገሮች እንድታስቡባቸው ነው። እነዚህ ሁለት ጥንዶች ከሚሰሯቸው ቪዲዮዎች መካከል ሌላ አንድ ተጨማሪ ይህን ቪዲዮ ተመልክተ ነው እንምጣ። ይህ ቪዲዮ ከ8.6 ሚሊዮን በላይ እይታ አግኝቷል። ሚስቱን እንግዲህ በሚያሳዝን ሁኔታ ውሃ ውስጥ ቦጭ ሲያረጋት ነው የምንመለከተው። እኔ ይሄ ድራማ ነው ብዬ አላስብም። በጣም ስታዝንም ይታያል። በተደጋጋሚም እንደዚህ ተንኮል እየሰራ ሚስቱን ሲያሳዝን በዚህ ቪዲዮ ላይ እንመለከታለን። እስቲ ይህን ቪዲዮ ደግሞ ተመልክተ ነው እንምጣ። አንድ አሰምጣልኝ እኮ እሱን እኮ ነው የምልሽ። ሁሉ ጊዜ ጸብ፣ ጭቅጭቅ ምናምን እየፖስተትን አይደል ቪዲዮ። ዛሬ ለየት እናድርገው። ፍቅሬን እያሳየሁሽ እግርሽን እኔ እያጠብኩሽ ከዛ ቪዲዮ እንስራና ቢሆንም ዛሬ ደግሞ ፍቅር እየሰራን ደግሞ እስኪ እናሳያለን። ሁሌ ጸብ፣ ጭቅጭቅ አይደል? በቃ እዚህ ጋር እና እንደዚህ እና ምን ነው ለምን ሳቅሽ? ሀሳብ ቀስቆኝ ነው እንዴ? ደስ የሚል ሀሳብ አይደል? አይ ጥሩ ሀሳብ ነው እሱማ። አይ ሁሉ ጊዜ ጸብ፣ ጭቅጭቅ ምናምን እየፖስትን ስለሆነ ዛሬ ላይ ወጥና ጨርሻለሁ። ግን ማሻአላ ነው እንዴ እየገባሽ ያለሽ? ምን ነው ጨርሻለሁ። አረጋስ መልባባዎች ላይ እየደፈፈነ ነው። ምን ነው ደግሞ ደስ በላበት አለ ነው። ገንፎ አይባልም። ምን ማለት ነው የማይባለው? ስትራቴጂ ከፋል እንዲህ ፍቅር ቪዲዮ አይደለም መስራ ያልከው እንደ ስለዝማት ይባላል። እግር ትበላለሽ፣ እግር ትበላበታለህ። እኔ እግር ትበላለህ አለ አልወጣኝ። የፍቅር ቪዲዮ እንስራለን እንዴ ያልከው አንተ እኮ በየወራ ነገር እሺ ነው የፍቅር ወሬ ነው ማለት አይ በቂ ነው ማለት ብዙ ጊዜ እስቲ ካሳት ምናምን ሲሉኝ ለነበሩ ሰዎች እስኪ ይሄ መልስ ከሆናቸውና ካስደሰታቸው ያው ማለት እንደዚህ ማድረግ እንደምችል ደግሞ ይዩት ብዬ ነው ማለት ያ በተንኮል ላይ ብቻ አይደለም ብዬ ነው። ያው እንደዚህ ማድረግ ይችላል። ይዩልኝ ብቻ ቤተሰቦቼ እኔ እንደዚህ ማድረግ ይችላል። ያ ግሯና ጽድት ታሪክ አበዛት ብቻ እግዚአብሔርን እመቤቴ ያው እንግዲህ በነገራችን ላይ የሚሰጡ ኮሜንቶች በራሳቸው አንዳንዴ ጎጂ ናቸው።
ሴቷ እንደዚህ አይነት ኮሜንቶች ሲደጋገምባት አንዳንዴ ያ ኮሜንት ይዟት ሊሄድ ይችላል። አዎ ልክ ነው፣ ይሄ ሁሉ ኮሜንታተር እንደዚህ አይነት አስተያየት የሚሰጠው ከሆነ እኔስ ቆም ብዬ ለምንድን ነው የማላስበው? እሱስ ቆም ብዬ ለምንድን ነው የማላስበው? ሊሉና ትዳራቸው ላይ አደጋ ሊፈጥር የሚችሉ አጋጣሚዎች ሊፈጠሩ ይችላሉ። መሰገጥ ማለት እኮ ይሄ ነው እኮ። እስቲ የምትወዷቸውን ካፕሎች ካሉ ከቻላችሁ ጻፉልኝ፣ አለበለዚያም ደግሞ አስታውሷቸው። ይህ ቪዲዮ ብዙዎች ጋር እንዲደረስ ላይክ እና ሼር አድርጉልኝ። ሰብስክራይብ እንድታደርጉኝም በማክበር ጠይቃለሁ። እንደነዚህ አይነት ሚስቱን በማዋረድ የሚደሰት ትዳርን አይተን ደግሞ እንደነዚህ አይነት ደግሞ ፈታ የሚያደርጉ እንደዚህ አይነት የካፕል ፈታ የሚያደርጉ ጨዋታዎችም ደግሞ አሉ። እሱን ተመልክተን እንምጣ። ነገርኩሽ እኮ ሁለተኛ በዚህ ስልክ እንዳትደውይ፣ አትበጥብጪኝ። በቃ እኔ የራሴን ትዳር መምራት እችላለሁ። በቃ አልፈልግም፣ ያንቺን እርዳታ አልፈልግም ከዚህ በኋላ። ቆንጆዬ ሚስት አለችኝ እኔ ለራሴ። ሁለተኛ በዚህ ካደረግሽ እሺ፣ ትዳራችን አትበጥብጪ። የቲክቶክ የካፕሎች የጥንዶች ህይወት ግማሽ ፐርሰንቱ ቢዝነስ ነው፣ ግማሽ ፐርሰንቱ የራሳቸው ህይወት ነው። ሶሻል ሚዲያ የካፕሎች ላይፍ ሪል አይደለም፣ ፌክ ነገር ይበዛበታል፣ ገንዘብ ሽቀላ ይበዛበታል። በማንኛውም ሰውን የማይጎዳ የማያዋርድ እስከሆነ ማሰላሰል የጎደለው ነገር አይሁን እንጂ መስራታቸው ችግር የለውም። ግን ይሄ ሚስትን እግር ማጠቢያ ውሃ ውስጥ እየከተቱ እንደዚህ አይነት ቪዲዮ የምትሰሩ ሰዎች በጣም ታረሙ። በጣም ነውር ነው። በጣም ይደብራል። ለምሳሌ ያን ቪዲዮ እንደዚህ አይነት ፕራንክ የምትሰራው እኔ እህቴ ብትሆን አሁን እኮ ተሰምቶኝ ይህን ቪዲዮ ሰርቻለሁ አይደለ? እኔ ግን ያቺ እህቴ ብትሆን እኔ ዝም እላለሁ ብዬ አላሰብም። ከትዳር አጋሯ ወይም ከጓደኛዋ ጋር በትክክል የምናገር ምንድነው እያረግሻለሹ ምላት ይመስለኛል። እሷ ይሄ ጣልቃ ገብነት አይደለም። እነሱ ተመችቷቸው ስለኖሩ ብቻ ሳይሆን ይሄ ክብረ ነክ የሆነው ነገር ልክ አይደለም ብዬ ቤተሰባዊ ውይይት ማድረግ ይመስለኛል። አዳዲስ አይዲያዎችን በመፍጠር ሳቅ መፍጠር ማጫወት እኮ ይቻላል። ከኢንተርኔት ሀሳቦችን ተርጉሞ አምጥቶ እኮ የሆነ ነገር መስራት ይቻላል። እና ሁሉም ነገር የምናደርጋቸው ነገሮች ማሰላሰል የተሞላባቸው እንዲሆኑ እመክራለሁ። ክቡራን ተመልካቾቼ ዛሬም ቪዲዮን በዚሁ ጨርሳለሁ። ለጥንዶች ሁሉ መልካም ጊዜ እመኛለሁ። አንዳንዶቻችሁም ደግሞ እየተሽኮረመማችሁ እንደዚህ አይነት የካፕል ቪዲዮ መስራት እየፈለጋችሁ ያላችሁ ደፈር ብላችሁ ቪዲዮቻችሁን ይዛችሁ እንድትመጡ ጋብዛለሁ። ስለተከታተላችሁኝ በጣም አመሰግናለሁ። አቤል አለማየሁ ነኝ። ይህን ቻናል ላይክ እና ሰብስክራይብ እንድታረጉ ጋብዛለሁ። በሌላ ቪዲዮ በቶሎ መለሳለሁ። እስከዛው ሰላም።